አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የአሱ ዩቱብ ቻናል ተከታዮቼ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? እንግዲህ ከብዙ ጊዜ መጥፋት በኋላ መጥቻለሁ ማለት ነው። ያ የጠፋሁትን ፈልጌ አይደለም። ዩቱብ ተዘግቶ ነበረ ማለት ሞኖታይዜ ተነስቶ ነበረ እና ለሁለት ወር ከምናምን ያህል ተዘግቶብኝ ነበር ማለት ነው። 3 ወር ይሞላዋል ነገር ወደዛ እየሄደ ነበረ እና በዛ ምክንያት ተዘግቶብኝ ነበር ማለት ነው። እየተዘጋብኝም ድንገት ነው ሞኖታይዞ የተነሳብኝ። ምንድነው በዚህ አጋጣሚ እንደውም ሞኖ ልክ ወቻወሩ እና ሰብስክራይብ ከሞላላችሁ በኋላ ትክክለኛ የሚያውቅ ሰው አንዳንዴ ራሳችሁም በደንብ የምታውቁት ከሆነ ነው አድሰንስ ምናምን የሚባሉ ነገሮችን ለመሙላት ማለት ነው። እና ራሳችሁን ካወቃችሁ ነው እንትን ማለት ያለባችሁ ማለት በደንብ እውቀቱ ካላችሁ ነው። እና እኔ በአጋጣሚ ሆኖ እንደዚህ እንትኖችን መሙላት ብዙ አይደለሁም እና እንዲህ ሞኖታይዝ ለሚያደርጉ ልጆች ነበር የሰጠሁት ማለት ነው። ያውቃሉ በሚል ሰው በአጋጣሚ ግን ብዙ ነገር አላስተካከለልኝም። ከዛ ልክ 5 ወር ሲሞላው ሞኖ ሆኖ ተነሳ ማለት ባላወቅኩት በቃ ቅጽበት ተነሳ። ከዛ ሲታይ 65 ቀን ቅጣት ሰጥቶኛል ማለት ነው። እና ግን ያው አልሐምዱሊላህ አሁን ተለቆልኛል። እኔም በትዕግስት ጠብቄዋለሁ ማለት ነው። እና በዛ ምክንያት የጠፋሁባችሁ ውድ ያሱ ዩቱብ ተከታዮቼ ማለት ነው። ያው ከዚህ በኋላ አልጠፋም መጥቻለሁ። ግን ያው ዛሬ የመጣሁበት ዋና ምክንያት ምንድነው? ያው እንደተለመደ የሆነች ነገር ልላችሁ ነው ማለት ነው። የብዙዎቹ ማለት እንደዚህ ብዙም እንትን አይወራበትም እና ብዙዎቻችን እንግዲህ ሰርተን ምናምን እና ወደ ኢትዮጵያ ስንገባ ነገሮች በቃኝ ወይ ተስ በቃ ማለት ያው ማንም ሰው ሰርቶ በቃ ይበቃኛል አልሐምዱሊላህ ብሎ ፈጣሪውን አመስግኖ መኖር ከጀመረ በኋላ ምን ይፈልጋል? ልጅ ይፈልጋል ማለት ነው። እና ሁላችንም ነው ማንም ሰው ልጅ የሚጠላ የለም። ሁላችንም ሰው የተባለ ብዬ አስባለሁ። እና ብዙዎቻችን ልጅ መውለድ እንፈልጋለን ከገባን በኋላ እና አንዳንዴ እዛ ረጅም ዓመት እንሰራና ወይ ደግሞ እምቢ ቢለኝስ የሆነ የምንሰማው ነገር ስላለ ማለት ነው። እና እዛ ጋር በስራ ጫና ምናምን እውነት ነው ይከሰታል። ያ ማለት የሚከሰተው በተፈጥሮ አንድ ሴት መውለድ ከቻለች በስራ ጉዳት ሊዘገይ ይችላል እንጂ ሙሉ ለሙሉ አይዘጋም ማለት ነው። ማለት የሚዘጋ አይደለም። ማንም ሴት መውለድ እንደምትወልድ ካወቀች የተፈጥሮ ነገር ካልሆነ በስተቀር በስራ ጉዳት ሙሉ ለሙሉ አይዘጋትም። የተወሰነ ግን ጋፕ ሊኖሩ ይችላል። በዛ ጋፕ ግን ምንድነው ዛሬ የመጣሁበት ምክንያቱም ብዙ እህቶቻችን ስለሚጨነቁ ማለት ነው። እና በራሴም በዙሪያዬም በጓደኞቼ የሚያጋጠመ ነገር ስለሆነ ማለት በጓደኞቼ የምሰማው እና የሚያማክሩኝም ብዙዎቹ ስላሉ ማለት ነው። እና ይዘገያል እንጂ አሁን ለምሳሌ እንዲህ በብዛት ያው አረብ ሀገር የምንሄድ እህቶች ናቸው እንደዚህ እና በስራ ረጅም ዓመት እዛ ጊዜያቶች ስለሚቃጠሉ ማለት ነው። እና በዛ በሚቃጠልበት ሰዓት ላይ ጭንቀት ይፈጠራል። ኢትዮጵያም ገብታ ደግሞ መውለድ ፈልጋ የሆነ የምትፈልገበት ታይም ላይ ላይመጣላት ይችላል። ምክንያቱም ይዘገያል። ምንድነው ያ እስክንረጋጋ ድረስ ነው እንደዛ የሚሆነው ማለት ሰውነታችን መሸከም የሆነ እስኪረጋጋ ድረስ። ምክንያቱም እዛ ጋር በጣም በውጥረት በስራ ነው የሚያሳልፈው እና ደም የሚይዝበት ፓርት ላይ እስኪረጋጋ ድረስ የተወሰነ ጊዜ ይፈልጋል፣ ይወስድበታል፣ አመትም ከዛም በላይ እና በዛ ሂደት ውስጥ ግን ምንድነው እንጨነቃለን። ምክንያቱም ቶሎ አሁን ልክ ገብተሽ ቶሎ እንደምንፈልገው እንዲሆንልን እንፈልጋለን ነው ላይሆን ይችላል እና ይሆናልም ግን የማይሆንም ስላለ ማለት ነው። መረጋጋት ይፈልጋል ሰውነታችን የተወሰነ ግን በዛ መሀል እናንተ መረበሽ የለባችሁም ነው። ምክንያቱም የተፈጥሮ ኬስ ከሌለ በስተቀር ይወለዳል፣ ይረገዛል። ማንም ሰው በተፈጥሮ መውለድ ካልቻለ ማለት ነው የፈጣሪ ስራ ነው። እና ኖርማሊ መውለድ እየቻለች ወይኔ ይሄን ያህል ዓመት ቆየው እኮ ማለት የሆነ ሴቶች ነን አለው ጋፕ አለው። ግን ደግሞ ያው ያን ጋፑን ሁሉም ብዙዎችን እንረዳዋለን አይደል? ግን አብዛኞቹ አሁን ከ30 እስከ 40 ባለው ከዛ ደግሞ ከ20 እስከ 30 ባለው እድሜ ውስጥ ያለ ሰው በተፈጥሮ መውለድ እየቻለ መጨነቅ የለበትም ማለት ነው። ምክንያቱም በስራ አሁን ብዙዎቻችን ስለምንረበሽ ነው። እዛ ብዙ ዓመት ሌላ አይደለም። እኔ እዚህ ኢትዮጵያ ውስጥ ዶክተር አንድ ጓደኛዬ ተመርምራ ከውጭ ነው ለስራ ቆይታ የመጣችውና 8 ዓመት ነበር የቆየችው። ነገረችው አንድ ልጅ ወልዳ ነው ሄደችውና
በፈለገችበት ታይም በአጋጣሚ ሆኖ አልመጣላትም እና ምን አላት ማለት የሚያስደነግጡም ስላሉ ተስፋ አንዳንዴ ያስቆርጧቸዋል ዶክተሮቹ ራሱ ለማለት ፈልጌ ነው። እና አይ በቃ እንዲህ ከሆነ እኮ ያንቺ ያው በቅርብ ተስፋ ማድረግ የለብሽም አሁን እንደምትፈልጊው ላይመጣልሽ ይችላል። ትክክል ነው፣ እንደተፈለገው ላይመጣ ይችላል። ግን እሱ የፈጣሪ ስራ ነው። መውለድ ትችላለች እኮ እቺ እና በቃ አመትም 2 ዓመትም 3 ዓመትም ሊፈጅብሽ ይችላል። መረጋጋት አለብሽ። እሱም እንደው ከያዘልሽ አይነት ነው ብለው ነው እንትን ያሏት እና ይምረዋል። ተረብሻ ሁሉ ነበር ለብዙ ጊዜና የፈጣሪ ስራው ነው። ከ3 ወር በኋላ አረገዘቻች ሴት እንደዛ በተባለች በ3 ወሯ ማለት ነው። ኦኬ ወልዳ ምናምን በቃ ደስተኛ ናት። እና አንዳንዴ ምን ያህል ዶክተሮችም ቀልባቸውን ስለሚሰርቁት ማለት ነው። እና ሁሉም ዶክተር እያልኩ አይደለም፣ አልፎ አልፎ ይሄ የሰፈር ውስጥ እንደ አንዳንዴ ስትሄዱ ቼክአፕ ስትሄዱ ሁሉም አንድ አይደለም። እና አረብ ስትሏቸው በቃ ውይ እንደዛማ ከሆነ ስንት እንዲህ ነው ውይ ሊቆይብሽ ይችላል እንዲህ ሊሆንብሽ ይችላል አይነት ነገር የለም። አይምሯችሁም ትንሽ እንትን ማለት አረጋግተው ነው የተወሰነች ታይም ናቸው ብቻ አንዱ እንደዚህ ነገር በቃ ቼክ አድርገው ከመረመሩ በኋላ ማለት ነው። እና የተወሰነች ጊዜ ነው ተረጋጊ፣ ይሄ ማስተካከያ ውሰጂ፣ እንደዚህ አድርግ ብለው መክረው እንደዛ የሚያደርጉም ብዙዎች አሉና ኦኬ በተፈለገበት ሰዓት ይመጣል ማለት ነው። እና ብዙዎቻችሁ ገብተን መውለድ አልችልም ይሆን ወይ እንዲህ እኮ ያመኛል እንደዚህ እንትን ይለኛል ስለምንረበሽ ማለት ነው። እና ይወለዳል፣ እንዳትጨናነቁ ነው። ይመጣል። በተፈጥሮ መውለድ የምትችሉ ከሆነ ቼክ አድርጋችሁ ይቻላል፣ ይወለዳል። ግን ይሄ አረብ ሰርቼ በጣም ተጎድቻለሁ እንደዚህ ሆኛለሁ ብላችሁ በስራ ጫና የተወሰነ ጋፕ ሊኖሩ ይችላል እንጂ መውለድ ትችላላችሁ። በደንብ ነው የሚቻለው። እና ብዙዎቻችሁ ስለምትረበሹ ነው። ይረበሻሉ፣ ግን መተው የሆነ 1-2 ወር ነው ቢረጋጋ። ከዛ ውጭ ግን ኢትሶክ ይወለዳል፣ ይረገዛል ማለት ነው። ውድ እህቶቼ እና በዚህ ጉዳይ ብዙ ጊዜ እንደዚህ እና ብዙ ማብራሪያ የሚሰጥበት የለም፣ ግን አለ። ብዙ እህቶች ደግሞ ይጨነቃሉ በዚህ ዙሪያ እና ኖርማል ነው። ውድ እህቶቼ አትጨናነቁብኝ ለማለት ፈልጌ ነው ማለት ነው። እና ያው ራሳችሁን እንትን አታርጉ፣ አታስጨንቁ። እኔ መውለድ አልችልም እኮ እንዲቆይቻለሁ እንደዚህ ሆኛለሁ ነው ትችያለሽ። በደንብ ነው የምትችይው። ፔሪድ በስነ ስርዓት ከመጣ ምናምን ያው በመጣም በምናምን በፔሪድ አይደለም ያው ግን ያው እየመጣም አንዳንዴ በተፈጥሮ ስለማይሆን ማለት ነው። ማንም ሴት በቃ በሕክምና ተረጋግጦ አይ አንቺ እኮ መውለድ አትችይም ካልተባለች በስተቀር መውለድ እየቻለች በስራ ጫና ሙሉ ለሙሉ ይጠፋል ማለት አይደለም። ይዘገያል እንጂ ይመጣል። እሱም ደግሞ እንደ ጉዳትሽ ነው የሚወስነው። በጣም በሆነ በህመም በሆነ ኬዝ ትንሽ ጉዳት ካለ የተወሰነ ተረጋግቶ በህክምና እርዳታ በሆነ ነገር እንዲቀመጥ እንዲረጋጋ ይደረጋል እንጂ ይወለዳል ማለት ነው። እሱም በጣም ጫና ካለው ነው ጉዳት እዛ ካለ በስራ በምናምን ሊሆን የለም። በጣም አንዳንዴ ከእድሜም ጋር ምናምን የሚመጣ ጫና ስላለ ማለት ነው። ከዛ ውጭ ግን በፈለግሽበት ታይም ብትመጪ ማርገዝ መውለድ ትችያለሽ ማለት ነው። ውድ እህቶቼ እና አትጨናነቁብኝ ለማለት ፈልጌ ነው ማለት ነው። ዛሬ መጣሁላችሁ። አሱዬ ወደ ምክሯ መጥታለች እና እንግዲህ እናንተም እስኪ ሼር ሰብስክራይብ አድርጉ። አባዙት እንድመጣላችሁ ማለት ነው። ሰሞኑን እንግዲህ በተለያዩ ነገሮች እንደዚህ ሆነች ነገር ይዤላችሁ እመጣለሁ። ያው አላስረዝምባችሁም። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ኑሩልኝ።